መዝሙር ቅድም ዘምራችኋል። የዘመርነውን ዝማሬ መላእክት ያሰማልን። ሁላችንን በጤና በመንፈስ ቅዱስ አምላካችን እግዚአብሔር ሁላችንን የሚጠብቀን ይሰማችኋል። ባለፈው ጀምረን የነበረው የመጽሐፍ ቅዱስ ጥናት መጽሐፍ ቅዱስ መቼ ተጻፈ፣ መጽሐፍ ቅዱስ ከሌሎች መጽሐፍት በምን ይለያል፣ መጽሐፍ ቅዱስ ቅዱስ የተባለበት ምክንያት ምንድን ነው፣ ከየትኛው እስከ የትኛው ዘመን ድረስ ተጻፈ የሚሉትን ተመልክተን ነበረ። በሁለተኛው ደግሞ መጽሐፍ ቅዱስ ለቤተ ክርስቲያን እና በቤተ ክርስቲያን ምን ይጠቅመናል ለሚለው ነገር መነጋገር ጀምረን ነበር። እንግዲህ መጽሐፍ ቅዱስ ለቤተ ክርስቲያን የእምነቷ መሰረት ነው። የቤተ ክርስቲያን ሃይማኖት ዶግማዎች ሁሉ መነሻቸው መጽሐፍ ቅዱስ ነው። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ ልብን ለማቅናት፣ ለተግሳጽ፣ ለምክርም የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ይጠቅማሉ በማለት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደተናገረው ልብን ለማቅናት ለመገሰጽም የእግዚአብሔር መንፈስ ያለበት ቅዱስ የሆነው መጽሐፍ ለቤተ ክርስቲያናችን የእምነት መሰረት ነው። ወይም መሰረተ እምነት ብለን ስንል ዶግማ የሚለውን ነገር የምንጩ መጽሐፍ ቅዱስ ነው። ያህዌ ዴሬክ ወይም የእግዚአብሔር መንገድ የሚለው ነገር ብሎ ነው የሚጀምረው። ትምህርት ሃይማኖት ስትማሩ ታውቁታላችሁ። የእግዚአብሔር መንገድ ወይም ፍኖተ እግዚአብሔር የእምነት መሰረት ወይም መሰረተ እምነት የሚለው ምንጩ መጽሐፍ ቅዱስ ነው። ምክንያቱም መጽሐፍ ቅዱስ ስለ እምነት ይነግረናል። መጽሐፍ ቅዱስ ያመኑትን ያጸናል። መጀመሪያ ስለ እምነት ይነግራል፣ ቀጥሎ ያመኑትን ያጸናል። በተጋድሎ በጾም በጸሎት እንዲኖሩ ያደርጋል። መጽሐፍ ቅዱስ ሰዎችን ለሰማዕትነት ይጋብዛል። መንፈሳዊ ሰማዕትነት፣ መንፈሳዊ ተጋድሎ እንዲያደርጉ ያደርጋል። ሃይማኖትን እንዲጠብቁ ያገለግላል። ይቀርታል ሃይማኖታቸውን እንዲጠብቁ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ያለው ሩጫ ያለው መንፈሳዊ ተጋድሎ ነው። ሃይማኖቴን ጠብቄያለሁ ደግሞ ከእግዚአብሔር የተቀበለውን ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል የእግዚአብሔርን መንገድ የያዘበት የመጽሐፍ ቅዱስ አካል መጽሐፍ እምነቴን ጠብቄያለሁ፣ ለወደፊት ለእኔ የጽድቅ አክሊል ጌታ የሆነ እሱ ያስረክበኛል በማለት እግዚአብሔር የሚሰጠውን ነገር የተናገረው መጽሐፍ ቅዱስን መሰረት አግኝቶ ነው። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን የእምነት መሰረት ነው ማለት ነው። የእምነት መሰረት ነው። መሰረቱ፣ ጣራው፣ ግድግዳው ሁሉ የመጽሐፍ ቅዱስ መሰረት ነው። በመጽሐፍ ቅዱስ ለምሳሌ ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ከቁጥር 1 ጀምሮ ከቤቱ ተነስቶ ስደት ጀመረ ይላል። ይህን ስደት እያከናወነ ሳለ ጥቅጥቅ ባለ ጫካ ውስጥ ሲሄድ ከበስተኋላው ወንድሙ በጠላትነት እየተከተለው ወደፊት ለፊት የሚሄድበትን ሀገር ሳያውቅ ከጎንና ከጎኑ ድቅድቅ ያለ ጫካ እየሄደ ሳለ መሸ ይላል። ሲመሽ ያዕቆብ ድንጋይ ተንተርሶ ተኛ። በዛም ስፍራ ላይ መሰላል ከምድር እስከ ሰማይ ተዘርግቶ አንቲ ውእቱ ሰዋስው ብሎ ቅዱስ ያዕቆብ ምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ይወጹ ወይወርዱ ወያርጉ ውስቴታ። አንቺ ከምድር እስከ ሰማይ የምትደርሽ መሰላል ናት። የትኛዋ? ያዕቆብ ያያል። ስለዚህ ምን አለ? ዛቲ ይእቲ ኆኅታ ለሰማይ፣ ይቺ የእግዚአብሔር ደጅ ናት ብሎ በዛች ቦታ ላይ ዘይት አፍስሶ ድንጋይ አትሞ ሄደ። መሰረት ሰራ ማለት የእግዚአብሔር ደጅ ናት ብሎ ያዕቆብ። ስለዚህ ያ ይታነጻል መሰረቱ። ጉልላቱ ላይ ሲመጣ ደግሞ የጉልላቱ ጌታ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከጎኑ የወለዳት ሙሽሪት ቤተክርስቲያን ከጎኑ በፈሰሰው ደም እና ውሃ ልጆቿ በውሃዋ ተጠምቀው ደሙን ጠጥተው ክብር እንዲያገኙ እሱ በደሙ የመሰረታት እና የዋጃት ቤተክርስቲያንን ጉልላት ሆኖ የሚጠብቃት ክርስቶስ። ስለዚህ ቤተክርስቲያን የተወለደች ሁለተኛ አካል ሆና በመስቀል ላይ በጌታችን በመድኃኒታችን በኢየሱስ
በፈሰሰው ደግሞ በፈሰሰው ውሃ አማካኝነት የተመሰረተች ናት ማለት ነው ቤተ ክርስቲያን። ሌላው የቤተ ክርስቲያን የስርዓቷ ምንጭ ነው መጽሐፍ ቅዱስ። በቤተ ክርስቲያን ውስጥ የሚደረጉ ሊተርጂ ወይም ስርዓተ ቤተ ክርስቲያኖች በአጠቃላይ ምንጫቸው መጽሐፍ ቅዱስ ነው። የቤተ ክርስቲያን ለምሳሌ የቅዳሴ ስርዓት ከመጽሐፍ ቅዱስ የወጣ ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ የሰማዩ መቅደስ ተከፍቶ ተመለከቱ፣ እግዚአብሔርም በዛ በዙፋኑ ላይ ተቀምጦ ነበረ፣ ልብሱም የመቅደሱን ዘርፍ ሞልቶት ነበር። በዛም ላይ ሱራፌል 6 ክንፍ ያላቸው በሁለት ክንፋቸው እየበረሩ በሁለት ክንፋቸው ፊታቸውን እየሸፈኑ ያመሰግናሉ። አንዱ ለአንዱ ቅዱስ 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 ሕያው እያሉ ያመሰግናሉ። መቅደሱም የዕጣኑ ጢስ ሞልቶት ነበረ ይላል። ዛሬም እኛ በቤተ ክርስቲያናችን እንግዲህ በዕጣን በማዕጠንት የምናገለግልበት ስርዓት የመጽሐፍ ቅዱስ ነው። ቅዳሴው ስርዓቱ ማለት ነው። ዕጣን አንተ ውእቱ ዕጣን ብለን የምናገለግለው የቅዳሴ ስርዓት ከዛ ይወጣል። ሌላው ልብሰ ተክህኖ አባታችን ሙሴ እና ለአሮን ባዘዘው መሰረት ልብሰ ተክህኖ ይለብሱ ነበረ። እነዚህ የልብሰ ተክህኖ ምንጩ መጽሐፍ ቅዱስ ነው። ሌላው ይሄ ጽንሐው ካህናተ ሰማይ ቅቡማን በአውዱ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ ከመ ይዝብጦሙ ሶበ ይበርቅነን። አባ ጊዮርጊስ ዘጋስጫ ካህናተ ሰማይ ቅቡማን በአውዱ የሰማይ ካህናት በዙሪያው የቆሙ ቅቡማን በአውዱ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ አክሊላቸውን አውርደው በመንበሩ ፊት ይሰግዳሉ። እንዘ ይብሉ እያመሰገኑ ቅዱስ ቅዱስ እያሉ ያመሰግናሉ። የሰማይ ስርዓት ጽንሐውን ይዘው አክሊላቸውን አውርደው ሲያመሰግኑ ይታያሉ። 24ቱ ሽማግሌዎችም በዙፋኑ ለተቀመጠው እሱን አመሰገኑት ብሎ ዮሐንስ ራእይ ላይ እንደሚናገረው ሁሉ ስለዚህ ስርዓት ምንጭ ነው ማለት ነው መጽሐፍ። እንግዲህ ስርዓተ ቤተክርስቲያን ስትማሩ ከምንድን ነው የሚለው እያንዳንዷን ነገር ትማሯቸዋላችሁ። የቤተክርስቲያን ለምሳሌ 7ቱ መቅረዞች መብራት ከወይኑ ጋር ከቅዱስ ቁርባን ጋር ይበራል፣ እንዴት ለምን ይበራል የሚለውን ነገር ስርዓተ ቤተክርስቲያን የሚያስተምረው ስለሆነ መምህራችን መምህር ሶምሶን ያንን ሳሚ ያንን ያስተምራሉ ማለት ነው። ሌላው መጽሐፍ ቅዱስ ለቤተ ክርስቲያን የጸሎትና የዝማሬ ምንጭ ነው። ለምሳሌ ማህሌት ስማኒ እግዚኦ ጸሎቴ ወይብጻ ቅድሜከ ጋሬ፣ አቤቱ ጸሎቴን ስማኝ ጩኸቴም ወደ አንተ ትድረስ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደለመነው ቤተክርስቲያንም ማህሌት ሲጀመር በዚህ ስርዓት ይጀመራል። ሌላው ሰዓታትም እንደዚሁ የቤተ ክርስቲያን ተዘከር እግዚኦ ኪዳነ አብርሃም ፍቁርከ ኪዳነ አብርሃም ይስሐቅ ወያዕቆብ፣ አንተ በስም ያማልክላቸው አብርሃም ይስሐቅ ያዕቆብን ቃል ኪዳን አስብ። ተዘከር እግዚኦ ጽድቆ ለዳዊት ዘለሊከ ወደስኮ እንዘ ትብል፣ አንተ የዳዊትን እውነተኛነት አውቀህ እንደ ልቤ ብለህ ያመሰገንከው። ተዘከር እግዚኦ ቅናተ ሙሴ ገብርከ ዘተቃወመ በግብፅ በመንክራቲክ፣ ለሙሴ የገባኸውን በተአምራት ሲያደርግ ያየውን ለሙሴ ያደረግከውን የተሰጠውን እያለ መጽሐፈ ሰዓታት ይናገራል። ስለዚህ መጽሐፈ ሰዓታት ከየት ነው የወጣው? ምንጩ መጽሐፍ ቅዱስ ነው ማለት ነው። ምንጩ በግ በርዕሰ ደብረ ጽዮን ዘቆምከ ይትፍልጠነም ከብካበ ቅዱስ መርአከ ይተዘኪረከ በሳል ወያናስየከ ጌጋየነ በምሕረት ከተዘከረ በጽዮን አምባ የቆመው እውነተኛው በግ ኢየሱስ ክርስቶስ ብሎ ዮሐንስ ራእይ እንደሚናገረው ይህም በግ በርዕሰ ደብረ ጽዮን ዘቆም በጽዮን ተራራ ላይ የቆምከው ይትፍልጠነም ከበ ቅዱስ መርአከ የሰርጉ አዳራሽን አትለየን በማለት አባ ቅዱስ ጊዮርጊስ ወሪያ በመስቀሉ ወደ መስቀሉ ተመልክቶ እናቱን እንዲወስድ አዘዘ ይላል። ወትቤ ማርያም የሚለው ጸሎት ወትቤ ማርያም ታቢው ነፍሴ ለእግዚአብሔር ወትታሴ መንፈሴ በአምላኬ ወዳኔ ስመሬ ባላመት፣ ይሄም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ይህም መጽሐፍ ሰዓታት ላይ ያለ ነው። ስለዚህ መጽሐፍ ቅዱስ የቤተ ክርስቲያናችን የሰዓታቱ ምንጭ ነው። ድጓ፣ ዝማሬ
የዝማሬ መስዋዕት እንደዚህ በአጠቃላይ የተባሉት በአጠቃላይ ከመጽሐፍ ቅዱስ የወጡ ነው። ድጓና ዝማሬ መስዋዕት የሚባሉት በአብይ ጾምና አበይት በሆኑ የጾም ጊዜያት የሚባል ነው። ድጓ ዝማሬ አይነት ነው። ዳዊት እየተደገመ እንዲህ የተባለ የሚባል ስርዓት ያለው የቤተክርስቲያናችን ቅዱስ ያሬድ የደረሰው ነው። ግን ስርዓቱ መጽሐፍ ቅዱስ የሚወጣው በአጠቃላይ ከመጽሐፍ ቅዱስ ነው ማለት። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን እና በቤተ ክርስቲያን አገልግሎቱ አንደኛ የቤተ ክርስቲያናችን የእምነት መሰረት ነው። ተጨባጭ ነገር የእምነት መሰረት ነው። ሌላው መጽሐፍ ቅዱስ የቤተ ክርስቲያናችን የስርዓቷ ምንጭ ነው። ሶስተኛው መጽሐፍ ቅዱስ ለቤተ ክርስቲያናችን የጸሎት የዝማሬ ምንጭ ነው። ለምሳሌ ፍትሐት የቤተ ክርስቲያናችን አንዱ ስርዓት ነው፣ ወይም ደግሞ አንዱ የጸሎት አይነት ነው። ፍትሐት ሲፈታ ግቢ ነፍሴ ውስተ እረፍትኪ እስመ እግዚአብሔር ረዳኢኪ፣ ነፍሴ ሆይ ወደ እረፍትሽ ተመለሺ አምላክሽ ረዳትሽ ነውና፣ እስመ አድኃና ሞት ለነፍሴ፣ ነፍሴን ከሞት ያድናታል ብሎ ነቢየ እግዚአብሔር ቅዱስ ዳዊት የጸለየው ጸሎት ነው። ፍትሐት ላይ የሚጸለይ እኛ አንየው እንጂ እኮ ሙታን ያንን ይመለከቱታል። በሉቃስ ወንጌል ምዕራፍ 16 ላይ እንደተጠቀሰ ባህር የተንቆጠቆጠ በሀብት የደላው አንድ ሰው ነበረ። ድሃ የሆነ በሱ በራፍ ላይ ደግሞ የሚተኛ አንድ ድሃ ሰው ነበረ። ሀብታሙ ሞተና ተቀበረ። ድሃው ሞተና ነፍሱን መላእክት በአብርሃም እቅፍ አስቀመጡ። ያኔ ሁለቱ ይታያዩ ጀመረ። አብርሃምን እንዲህ አለው፣ ይህ ምስኪን ችግረኛ በበሬ ወድቆ የነበረ ይምጣና እንደው ያጽናናኝ፣ ከምቃጠለው ነገር ያድነኛል። አይ አንተ በምድር ስትደሰት ኖረሃል፣ እሱ ደግሞ በምድር ሲከፋ ሲጨነቅ ኑሯል። ስለዚህ በመካከላችሁ ትልቅ ገደል አለ፣ ምግባራችሁ ገደል ፈጥሯል ብሎ አብርሃም መለሰ ይላል። እሺ እኔስ እንዲህ እንዳልሆን ወንድሞቼ ወደዚህ ስቃይና መከራ እንዳይመጡ ያስተምራቸው፣ ለእነሱ ሙሴና መጻሕፍት አሉላቸው፣ እነሱን ይከተሉ ብሎ መለሰላቸው። ስለዚህ ሙታን ወደ ምድር ያሉ ማለት ነው። ነፍስ ታለች። እኛ የማየት መንፈሳዊ ብቃት ስለሌለን ነው እንጂ ሟቹ ሲፈታለት ነፍሱ ታያለች፣ ጸሎት እየተደረገለት ጣሉን እያሸተተ። ስለዚህ የዚህ ሁሉ ምንጩ መጽሐፍ ቅዱስ ነው ማለት ነው። ስለዚህ ሶስቱ የቤተክርስቲያን መጽሐፍ ቅዱስ እንዴት ትጠቀማለች የሚሉ ነገሮች እነዚህ ናቸው ማለት ነው። ባለፈው ሳምንት ያየ ነው። ሌላው መጽሐፍ ቅዱስ በዓለም መድረክ ምን ይመስላል? ዓለማውያን መጽሐፍ ቅዱስን እንዴት ያዩታል ብለን ስንል በዓለም አቀፍ ደረጃ ትልቅ ተቀባይነት ያገኘና ብዙ ሰዎች የሚስማሙበት መጽሐፍ ነው። መጽሐፍ ቅዱስ አንደኛ ረጅም ዕድሜ ያለው መጽሐፍ ቅዱስ ነው። በምድር ላይ የመጀመሪያው መጽሐፍ የትኛውም የዓለም ሰዎች እንደሚስማሙበት መጽሐፍ ቅዱስ ነው። ሁለተኛው በመጀመሪያ የተጻፈ መጽሐፍ ከየትኛው መጽሐፍ ቀድሞ የተጻፈው መጀመሪያ መጽሐፍ ቅዱስ ነው፣ በብዙ ሺህ ኮፒዎች። ሌላው በሚሊዮን የሚሆኑ ጥራዞች ታትሞ የተሰራጨ መጽሐፍ ነው። ቢቆጠር እንግዲህ በእያንዳንዱ በሚስዮናውያን ይሁኑ በፕሮቴስታንቶች፣ በካቶሊኮች ወዘተርፈ በመሳሰሉ ቦታዎች በእኛም በኢትዮጵያ ኦርቶዶክስ ስንመለከት በብዛት በብዙ ጥራዝ ታትሞ የተሰራጨ መጽሐፍ ቅዱስ ነው ማለት ነው። ሌላኛው እና ሶስተኛው ጉዳይ ምንድን ነው? መጽሐፍ ቅዱስ ከ2000 በላይ በሚሆኑ ቋንቋዎች የተተረጎመ መጽሐፍ ነው። ከ2000 በላይ በሚሆኑ ቋንቋዎች ተተርጉሞ በአገልግሎት ላይ ያለ የመጽሐፍ አይነት ነው ማለት ነው። ስለዚህ መጽሐፍ ቅዱስም በዓለም ደረጃ ከፍተኛ ተቀባይነት ያለው መጽሐፍ ነው ማለት ነው። ሌላው እንግዲህ መጽሐፍ ቅዱስ የራሱ የሆነ ቁጥርና ስያሜ ያለው ብዛት ማለት ቁጥር ስንል ብዛቱ ማለት ነው። የመጽሐፍ ቅዱስ ብዛት መጽሐፍ ቅዱስ የምንለው ብዛት ያላቸው የመጽሐፍቶች መድብል ሲሆን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 81 የሚደርሱ ወይም 80 አሃዱ በመባል የሚታወቁ መጽሐፍት አሉ። 80 አሃዱ ይባላሉ ወይም 81 መጽሐፍት በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት አለ። ሌላኛው በካቶሊኮች ለግንዛቤ ያህል ነው። ካቶሊኮች 73 መጽሐፍትን ይቀበላሉ። ሌላ ፕሮቴስታንት 66 መጽሐፍትን ይቀበላሉ። ይህን እንድታውቁት ነው፣ ግንዛቤያችሁ ነው። ሌላው
የሚደርሱ 5ቱ የኦሪት መጻሕፍትንና 15ቱ የነቢያት መጻሕፍትን ይቀበላሉ አይሁድ። ስለዚህ ወደ 20 የሚያሉ ጥራዞች ወይም እነዚህ ታልሙድ የሚባሉ የመጽሐፍ ጥራዞች ጥቅሎች አሏቸው። እነዚህ ናቸው። ስለዚህ የእኛ ቤተክርስቲያን የምትቀበላቸው ግን 81 ወይም 80 አሃዱ በመባል የሚታወቁ መጽሐፍ ነው። ዝርዝሩን በእያንዳንዱ እንመለከታለን ማለት ነው። መጽሐፍ ቅዱስ ስያሜውና አጻጻፉ እንዴት ነው ብለን ስንል የመጀመሪያው በጸሐፊውና በባለ ታሪኩ ስም የተጻፉ መጽሐፍት አሉ። ጸሐፊያቸው ማን ነው? ከዛ በኋላ ታሪክ የተነገረላቸው ታሪኮች ማለት የተነገሩ ታሪኮችን መሰረት አድርጎ የተጻፉ መጽሐፍት አሉ። ለምሳሌ መጽሐፈ ኢያሱ ስለ ኢያሱ ማለት ሙሴ ቀጥሎ ሕዝበ እስራኤልን የመራ ነብይ ነው። ስለዚህ በኢያሱ መጽሐፈ ኢያሱ ያደረገው የሰራው ስራ እስራኤላውያን ከኢያሱ ጋር የሰሩት ነገሮች በአጠቃላይ እዛ ላይ ተጽፎ ይገኛል። ሌላው መጽሐፈ ሩትን ስንመለከት መጽሐፈ ሩት የምትባል ሞዓባዊት ሴት ናት። ሞዓብ ማለት አባቱ ማን ነው ማለት ነው። ሞዓባውያን የኖህ ልጆች ዘሮች ናቸው። የተረገሙ ዘር ነው። እነዚህ ሞዓባውያን እና አሞን የሚባሉት እነዚህ ሞዓባውያን ቤተልሔም ረሃብ በጸናበት ጊዜ ወደ ሞዓብ መጥተው ነበር። አቤሜሌክና ኑኃሚን የምትባል በሞዓብ ሲኖሩ የእነዚህ ተጋብተው ነበር ከሞዓባውያን ጋር። ስለዚህ ኑኃሚን ቤተልሔም ምግብ እሸት እንደደረሰ ስትሰማ ልትሄድ ስትል ከዚህ በኋላ ልጅ በወልድ ለእናንተ ላደርስላችሁ አልችልም እና ወደ ቤተሰቦቻችሁ ተመለሱ ስትል ሩት አምላክሽ አምላኬ ነው፣ ሕዝብሽ ሕዝቤ ነው፣ ከአንቺ ጋር እሄዳለሁ ብላ ወደ ቤተልሔም የመጣች ሴት ናት። ስለዚህ የእሷን ታሪክ ስለሚያወራ መጽሐፈ ሩት ተብሎ የተሰየመ መጽሐፍ አለ። ሌላው መጽሐፈ ሄኖክን ስንመለከት እንደዚሁ በጸሐፊውና በባለ ታሪኩ ስም የተሰየሙ መጽሐፍት አሉ። ሌላው በይዘታቸው ወይም መጽሐፍ ኮንቴንት የምንለው መጽሐፉ በሚይዘው ይዘት ማለት ነው። መጽሐፉ በሚይዘው ሀሳብ የተጻፉ መጽሐፍት አሉ። ለምሳሌ መጽሐፈ ኦሪት ወይም መጽሐፍተ ኦሪት የምንላቸው መጽሐፍት የሙሴ መጽሐፍት ናቸው። እነዚህ ኦሪት ተብለው ይታወቃሉ። ቶራህ የሚባሉ የመጽሐፍት አይነት ናቸው። ዝርዝራቸው በኋላ እናያለን። ከይዘታቸው ዜና መዋዕል ነገስታት ያደርጉት የነበረውን ታሪክ በአጠቃላይ ይዞ የሚገኝ የመጽሐፍ አይነት ነው። እዛ ውስጥ በዝርዝር እንግዲህ ከዚህ አይነት ሁኔታ የተጻፉ አሉ። ሌላው በጸሐፊው በይዘታቸውም የተጻፉ መጽሐፍት አሉ። አንዳንድ መጽሐፍት በጸሐፊያቸውና በይዘታቸው የተሰየመዋል። ለምሳሌ መኃልየ ዘሰሎሞን ከመዝሙር የሚበልጥ መዝሙር ብሎ ሶሎሞን። ስለዚህ መዝሙር ነው። ማን የጻፈው? ሶሎሞን ነው በይዘቱ ጭምር። ለምሳሌ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እየተባለ ተጽፏል። ሌላ የነቢያት የትንቢት መጽሐፍ ትንቢተ ዳንኤል፣ ትንቢተ ኢሳያስ እየተባለ የሚገለጡ ስለዚህ በዚህ የተጻፉ አሉ። በከተማ ስም የተጻፉ አሉ። ለምሳሌ ወደ ሮሜ ሰዎች፣ ወደ ተሰሎንቄ ሰዎች እየተባሉ የተጻፉ ሰዎች አሉ። ሌላ በግለሰብ ለፊሊሞና፣ ለጢሞቴዎስ፣ ለቲቶ እያለ ቅዱስ ጳውሎስ የጻፋቸው መጽሐፍት አሉ። በግለሰቦች ስም የተጻፉ መጽሐፍት አሉ። ስለዚህ መጽሐፍት የተጻፉበት ስልት 5 ነው። አንደኛ በጸሐፊያቸውና በባለ ታሪኩ ስም፣ ሁለተኛ በይዘታቸውና በባለ ታሪኩ ስም፣ ሶስተኛ በጸሐፊውና በይዘታቸው፣ አራተኛ በሀገር ወይም በከተማ የተጻፉ፣ አምስተኛ በግለሰብ ስም ወይም ለተጻፉላቸው ሰዎች ስም የተጻፉ መጽሐፍት አሉ ማለት ነው። እስከዚህ ድረስ ያለው እንግዲህ በቀደም ለታ ያየነው ነው ወይም በቀደም የተመለከትነው ነው ማለት ነው። እንዳጠቃላይ ስንመለከት መጽሐፍ ቅዱስ ለቤተ ክርስቲያን ምን ይጠቅማል? አንደኛ የስርዓቷ ወይም የዶግማዋ መሰረት ነው። ሁለተኛ ውስጥ ያሉ ስርዓቶች በአጠቃላይ ከመጽሐፍ ቅዱስ የወጡ ናቸው። ሶስተኛ ጸሎቱ፣ ቤተክርስቲያን ውስጥ የሚደረጉ ነገሮች በአጠቃላይ ከመጽሐፍ ቅዱስ ይዘት ያላቸው ናቸው። ሌላው መጽሐፍ ቅዱስ በዓለም መድረክ ስንመለከት በብዙ ጥራዞች ተጽፎ የተጻፈ መጽሐፍ ነው። በብዙ ቋንቋዎች የተተረጎመ መጽሐፍ ነው። ለመጀመሪያ ጊዜ የተጻፈ የመጽሐፍ አይነት ነው። ስለዚህ መጽሐፍ ቅዱስ በዓለም ደረጃ ይህን ያህል ክብር አለው ማለት ነው። ሶስተኛ የተመለከትነው ምንድነው? መጽሐፍ ቅዱስ እንዴት ነው የተጻፈው ብለን ስንል በጸሐፊውና በባለ ታሪኩ በያዛቸው ይዘት
በነገስታቱ ወይም በዘመኑ በነበረው ከታሪክ አንጻር የተጻፉ፣ ሌላው በሀገር ስም የተጻፉና ግለሰብ ስም የተጻፉ ነው። ሌላው የመጽሐፍት ቁጥር ያላቸው ናቸው። የእኛ ቤተክርስቲያን ስንት መጽሐፍት ትቀበላለች? 81። የካቶሊክ ስንት ይቀበላሉ? 73። አንዳንዴ 78 የሚሉ አሉ፣ 75 የሚሉ አሉ። የተረጋገጠ አብዛኛው ግን ቴዎሎጂካል 73 ተብሎ ነው የሚነገረው። ሌላው እነዚህ ፕሮቴስታንቶች የሚቀበሉ 66 ነው። አይሁድ የሚቀበሉት 5ቱ የቶራህ መጽሐፍት ወይም ኦሪት መጽሐፍት እና 15ቱን የነቢያት መጽሐፍት ይቀበላሉ። አንድ ላይ 20 ታልሚዶች አሏቸው፣ በዛ ይጠቀማሉ ማለት ነው። እንግዲህ እስካሁን ድረስ ያሉት ትምህርታችን ይሄ ነው። በቀጣይ መጽሐፍ ቅዱስ እንዴት ነው ተከፋፍሎ የተቀመጠው? ቅድም እንዳለው መጽሐፍ ቅዱስ በአንዴ ከሰማይ ዱብ ብሎ ተጠቅልሎ ሰዎች እንደሚሉት የወረደ አይደለም። የተለያዩ ሰዎች በተለያየ ዘመንና በተለያየ ጊዜ የጻፉት መጽሐፍ ነው። ስለዚህ እንደ አገባቡና እንደ አያያዙ ነው መጽሐፉ ተጽፎ የሚገኝ። ስለዚህ እንዴት ነው የተቀመጠው? እንዴት ነው ተከፋፍሎ ያለው ብለን ስንል መጽሐፍ ቅዱስ በሁለት አበይት ዋና ክፍሎች ይከፈላል። አንደኛ መጽሐፍ ቅዱስ በሁለት አበይት ዋና ክፍሎች ይከፈላል። አንደኛው ብሉይ ኪዳን ሲሆን ሁለተኛው አዲስ ኪዳን በመባል የሚታወቀው። መጀመሪያው ብሉይ ኪዳን ነው። ሁለተኛው ደግሞ አዲስ ኪዳን። ብሉይ ማለት ያረጀ የቆየ የጥንት ውል ስምምነት ማለት ነው። ብሉይ ማለት የቆየ የጥንት ማለት ነው። ሐዲስ ማለት ደግሞ አዲስ ነው። አዲስ ማለት ነው። ስለዚህ አንድ ላይ ብሉይ ኪዳን ይላል፣ የቆየ የጥንት ውል ስምምነት ማለት ነው። ኮቨናንት የምንለው ማለት ነው። አዲስ ኪዳን ማለት ደግሞ ኒው ቴስታመንት የምንለው ወይም ደግሞ አዲስ ኪዳን፣ አዲስ ውል፣ አዲስ ስምምነት ማለት ነው። ስለዚህ መጽሐፍ ቅዱስ በሁለት አበይት ክፍል ይከፈላል፣ ብሉይ ኪዳን እና አዲስ ኪዳን። የብሉይ ኪዳን መጻሕፍት ማለት የብሉይ ኪዳን መጻሕፍት ስንመለከታቸው እነዚህ ራሳቸው በአራት ይከፈላሉ። የብሉይ ኪዳን መጻሕፍት ራሳቸው በአራት ይከፈላሉ። ልትረሱ የማይገባው አንደኛው ነገር የብሉይ ኪዳን መጻሕፍት የተጻፉት አብዛኛዎቹ በዕብራይስጥ ቋንቋ ነው። የብሉይ ኪዳን መጻሕፍት የተጻፉት አብዛኛዎቹ በዕብራይስጥ ቋንቋ ሲሆን አንዳንድ በአራማይክ ቋንቋ የተጻፉ አሉ። አራማይክ ቋንቋ የሚለውን ያለ አይመስለኝም፣ ግን ዕብራይስጥ የሚለው ሂብሩ ማለት ነው። አራማይክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት የነበረው ቋንቋ ይጠቀሙበት የነበረ ነው። ተመሳሳይነት ይዘት አላቸው ይላሉ ብዙ ምሁራን። ይሄ ነው ሆኖ ግን በዕብራይስጥ እንደተጻፈ ግንዛቤ እንድትይዙ ነው። የብሉይ ኪዳን መጻሕፍት በአራት ይከፈላሉ። የብሉይ ኪዳን መጻሕፍት በአራት ይከፈላሉ። አጻጻፋቸው ማለት ነው። ክፍላቸው በአራት ይከፈላል። መጀመሪያው የሕግ መጻሕፍት የሚባሉት የመጻሕፍት አይነት አሉ። እነማን ናቸው? ዝርዝራቸውን እንመለከታለን። ሁለተኛው ክፍል የታሪክ መጻሕፍት፣ ታሪክ የሚያወሱ ታሪክ የሚናገሩ በዛ መልኩ ተዘግቦ የሚገኙ መጻሕፍት አሉ። ሶስተኛው የመዝሙርና የቅኔ መጻሕፍት የሚባሉ ዊዝደም ቡክስ ይባላሉ። ዊዝደም ቡክስ የመዝሙር እና የቅኔ መጻሕፍት የሚባሉ ናቸው። አራተኛው የትንቢት መጻሕፍት ስለዚህ ብሉይ ኪዳን የቆየ ያረጀ የጥንት ውል ስምምነት ማለት ነው። ብሉይ ኪዳን የተጻፈው በአብዛኛው በዕብራይስጥ ቋንቋ ነው። አንዳንዴ የተወሰኑ መጽሐፍት በአራማይክ ቋንቋ ተጽፈዋል። የብሉይ ኪዳን መጻሕፍት አከፋፈላቸው በአራት ነው። አንደኛው የሕግ መጻሕፍት የሚባሉ አሉ፣ ወይም ሕግ የተጻፈባቸው። ሁለተኛው
የታሪክ መጻሕፍት አሉ፣ ሂስቶሪካል ቡክስ የሚባሉ ታሪክ የሚያወሱ። ሶስተኛው የቅኔ ወይም ደግሞ የመዝሙር መጻሕፍት የሚባሉ አሉ። የቅኔ ወይም የመዝሙር መጻሕፍት የሚባሉ አሉ። አራተኛው የትንቢት መጻሕፍት ናቸው። ትንቢት የሚናገሩ ማለት ነው። ትንቢት የሚናገሩ መጻሕፍት አሉ። እነኝን በዝርዝር እንመለከታለን ማለት ነው። እሺ፣ የመጀመሪያው የብሉይ ኪዳን መጻሕፍት የሚባሉት የሕግ መጻሕፍት የሚባሉት አምስቱ የሕግ መጻሕፍት ወይም ቶራህ ይባላሉ። የሕግ መጻሕፍት ናቸው። እነኚህ መጻሕፍት የሚያወሱት ወይም ደግሞ እነኚህ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ያሉ ኦሪት ዘፍጥረት እስከ ኦሪት ዘዳግም፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁና ኦሪት ዘዳግም ይባላሉ። ደግማቸዋለሁ፣ ጥናት በሉ። እነኚህ አምስት መጻሕፍት ናቸው። እነኚህ የኦሪት መጻሕፍት ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉት ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁ፣ ኦሪት ዘሌዋውያንና ኦሪት ዘዳግም የሚባሉት ናቸው። አምስቱ የሙሴ መጻሕፍት ናቸው። ኦሪት ማለት ቃሉ የሱርሱት ነው። የሱርሱት ግብፃውያን አካባቢ የሚነገር ቋንቋ ሲሆን ብርሃን ማለት ነው። ኦሪት ማለት ብርሃን ማለት ነው። ቶራህ ይባላል። ቶራህ በጽር ደግሞ ኖሞስ ይባላል። በጽር ቋንቋ ኖሞስ ይባላሉ። ኦሪት ብርሃን ማለት ሲሆን በዕብራይስጥ ቶራህ ይባላል። በጽር ቋንቋ ኖሞስ ይባላሉ። እነዚህ ምን ማለት ነው? ሕግ ማለት ነው። ሕግ ወይም ብርሃን ማለት ነው። የእነዚህ መጽሐፍት አከፋፈልና ይዘታቸውን አሁን በእያንዳንዱ እንዳይወሳሰብ የመጀመሪያ የምንመለከታቸው አምስቱ መጽሐፍት ይሆናሉ ማለት ነው። እስካሁን ያለውን ነገር ሁሉ ግልጽ ነው። በምን አይነት መልኩ እየሄደላችሁ ነው? ምናልባት ያሉትን ጉዳዮች እንትንትኑና ወደ መጽሐፍቱ እንሄዳለን ማለት ነው። ኦኬ፣ ረዳን አምላካችን እግዚአብሔር ስሙ የተመሰገነው። ጥሩ ነው እየተባለ ነው። እሺ፣ እቀጥላለሁ። እሺ፣ የመጀመሪያው መጽሐፍ ኦሪት ዘፍጥረት ይባላል። በመጽሐፍ ቅዱስ ውስጥ የመጀመሪያው መጽሐፍ እንዳቀማመጣቸው ነው የምናወራው። ኦሪት ዘፍጥረት ይባላል። ኦሪት ዘፍጥረት ማለት የስሙ ትርጉም ኦሪት ዘልደት ወይም ደግሞ ካለመኖር ወደ መኖር መምጣት ማለት ግኝት ማለት ነው። ኦሪት ዘፍጥረት ማለት ኦሪት ዘልደት ወይም ደግሞ ካለመኖር ወደ መኖር መምጣት ወይም ግኝት ማለት ነው። ጸሐፊው የኦሪት ዘፍጥረት መጽሐፍ ጸሐፊው ሙሴ ነው። ነቢዩ ሙሴ ነው። ኦሪት ዘፍጥረት የተጻፈበት ዘመን አሁን በደንብ ያዙ። ከ1500 ዓመተ ዓለም 1500 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ መጽሐፍ ነው። ከ1500 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈው አምስቱም ባይዘዌ እነዚህ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁ፣ ኦሪት ዘሌዋውያን እና ኦሪት ዘዳግም የተጻፉበት ዘመን ተመሳሳይ ነው። ሙሴ ስለሆነ የጻፋቸው 1500 ዓመተ ዓለም ከክርስቶስ ልደት በፊት የተጻፉ ናቸው ማለት ነው። ኦሪት ዘፍጥረት የተጻፈበት ቦታ ደብረ ሲና ነው። ሙሴ እንግዲህ በአብዛኛው ተልእኮውን ያደረገው ከእግዚአብሔር ጋር ይገናኝ የነበረው ቅዱስ ተራራ የሆነችው ለእግዚአብሔር እንደ መቅደስ ሆና ለሙሴና ለእግዚአብሔር ታገናኛቸው የነበረችው ተራራ ደብረ ሲና ናት። ስለዚህ የተጻፈው ቦታ ደብረ ሲና እንደሆነ ግልጽ የተረዳ ነው። ይዘቱ ስለ ስነ ፍጥረት ነው። የመጽሐፉ ይዘት ስለ ስነ ፍጥረትና ስለ አርእስተ አበው ወይም ስለ ሰዎች ልጆች በደልና ቅጣት እንዲሁም ስለ አብርሃምና ስለ ዘሮቹ ይነግራል። ይዘቱ ስለ ስነ ፍጥረት 22ቱ ስነ ፍጥረታት
በዶግማ ትምህርታችሁ ትማራላችሁ። ሰኞ ምን ተፈጠረ፣ ማነው እሑድ ምን ተፈጠረ፣ ሰኞ ምን ተፈጠረ እየተባለ ስነ ፍጥረት ያወራል። ስለ ስነ ፍጥረት የሚያወር በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ የእግዚአብሔር መንፈስ በጥልቁ ላይ ሰልፍ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አንደኛ ቀን። ሁለተኛ ቀን ሰማይና እስከ ምድር ተገጣጥሞ ነበረ፣ እግዚአብሔርም የእነዛን ለየ እያለ ኦሪት ዘፍጥረት ይናገራል። ስለዚህ 6 ታሪኮች አሉ። አንደኛ ብርሃናማ የሰው ፍጥረትና አፈጣጠርና የሰው ልጆች አፈጣጠርና የሰማይና የምድር አፈጣጠር ሂደት ተመሳሳይ ናቸው። መጀመሪያ እግዚአብሔር ሰማይና ምድርን ከፈጠረ በኋላ ብርሃን አልነበረም። ስለዚህ ብርሃን ይሁን አለ። ስለዚህ መብራት ማለት ብርሃናማነት አለ። ሁለተኛ መለየት፣ እግዚአብሔር ቀንን ትልቁን አንደኛውን ቀን አለው፣ አንዱ ደግሞ ጨለማ ወይም ማታ ነው። አይተህ መለየት፣ መጀመሪያ ብርሃናማ መሆን፣ ከዛ መለየት፣ ከዛ በኋላ ማሰልጠን። አንዱ በቀን አሰለጠነ፣ አንዱ በሌሊት አሰለጠነ። ፀሐይ በቀን ጨረቃን በሌሊት አሰለጠነ፣ ማሰልጠን። ከዛ በኋላ ማብዛት፣ እግዚአብሔር ከዛ በኋላ አዝርዕትን እያበቀለ መጣ፣ ማብዛት። ከዛ በኋላ እንደገና እግዚአብሔር ያን ካደረገ በኋላ ገዢነት መስጠት ወይም ኃላፊነት መስጠት፣ አዳም ሁሉን እንዲቆጣጠራቸው ሁሉን እንዲገዛቸው አዘዘ። ስለዚህ በኦሪት ዘፍጥረት ላይ እነዚህ ታሪኮች ወይም እነዚህ ጉዳዮች ተገልጠው እንመለከታለን ማለት ነው። ከአንድ እስከ እንትን ስንመለከት እያንዳንዳቸው በዝርዝር ስንመለከታቸው እነዚህ ጉዳዮች የሚያሳዩ ናቸው። ብርሃናማነት፣ መለየት፣ ማሰልጠን፣ መብዛት፣ ከዛ ገዢነት የሚለው እንትን የተደረገው በዚህ በኦሪት ዘፍጥረት ላይ ያለ ነው። ስለዚህ ስለ ፍጥረት ይናገራል። ሁለተኛው ኦሪት ዘፍጥረት ማን ነው የሚናገረው? ስለ አርእስተ አበው። አርእስተ አበው ማለት ቀዳሚ ወይ ቀደምት አባቶቻችን ማለት ነው። ለምሳሌ አዳም አለ። ስለ አዳም፣ አቤል፣ ኖህ ወሴት። አዳም፣ አቤል፣ ኖህ፣ ሴት፣ እነኚህ የመጀመሪያ አርእስተ አበው የሚባሉ። ከዛ በኋላ አብርሃም፣ ይስሐቅ፣ ያዕቆብ፣ እነኚህ አርእስተ አበው የሚባሉ ናቸው። ይህ ድንግል ምስለ አብርሃም፣ ይስሐቅ፣ ያዕቆብ፣ ምስለ አዳም፣ አቤል፣ ሴት፣ ወሄኖስ እያለ እና እነዚህ አርእስተ አበው ስለ እነዚህ ታሪክ ያወራል። እንዴት ነው የሚያወራው? እነሱን በዝርዝር በኋላ እናያለን። ሌላው ስለ አብርሃምና ስለ ዘሮቹ ይናገራል። ሌላው ስለ ሰው በደል በኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ እንደምናየው የሰው ልጆች በደል በምድር ላይ ነገሰ። እግዚአብሔርም ለኖህ እንዲህ አለው፣ የስጋ ፍጻሜ ሁሉ ወደ እኔ ደርሷል እና አንተና ቤተሰብ ትድኑ ዘንድ መርከብ አዘጋጃለሁ እና እግዚአብሔር ለኖህ አዘዘው ይላል። ስለዚህ የሰው ልጅ በደል ወደ እግዚአብሔር ይሄንን ጉዳይ ያትታል ማለት እነዚህ ነገሮች ያወራል ወይም ስለ እነዚህ ነገሮች ይነግረናል። እንዴት ነው የምናየው? እንዴት ነው የምንመለከተው? ራሱ በምን አይነት መልኩ ተቀምጧል ብለን ስንል የኦሪት ዘፍጥረት መጽሐፍ 50 ምዕራፎች አሉት። 50 ምዕራፎች አሉት። 50 ምዕራፎች ኦሪት ዘፍጥረት 50 ምዕራፍ አለው። ምዕራፍ ማለት እያንዳንዱ ታሪክ ለታሪክ ፍሰቱን ይዞ ኮንቲኒቲው ሳይለያይ በተለያዩ ሁኔታ የተጻፈ ማለት ነው። መጀመሪያ ግን መጽሐፍ ቅዱስ በሙሉ ሁሉ በቁጥርና በምዕራፍ አልተከፋፈሉም ነበረ። በኋላ ነው ጀሮም የሚባል አንድ ቤተክርስቲያናችን አባት ነው እንዲከፋፈል ያደረጋቸው መጽሐፍቶችን በምዕራፍና በቁጥር እንዲስተካከል ያደረጋቸው። ታሪኩን መጨረሻ ስለምናነሳው ነው እንጂ መጽሐፍ እንዳለ ነበረ ተቀምጦ የነበረው እና በምዕራፍና በቁጥር አልተከፋፈለም። በኋላ ነው ተከፋፍሎ የተቀመጠው። አሁን ግን ለጥናት እንዲመቸን ይህን የምንመለከተው ወደዛ ታሪክ አንገባም። ያን ቀጥላ የምናየው ይሆናል። መጽሐፍ ቅዱስ በኦሪት ዘፍጥረት 50 ምዕራፍ አለው። 50ው ምዕራፍ ዝም ብሎ በስድ ሁኔታ የተቀመጠ አይደለም። እነዚሁም በቤተክርስቲያናችን መሰረት 4 የተለያየ ክፍል አላቸው።
አራት የተለያየ ክፍል አላቸው። እነዚህ በአራት አንደኛ ከምዕራፍ 1 እስከ ምዕራፍ 5 አንደኛ ከምዕራፍ 1 እስከ ምዕራፍ 4 መጨረሻ ከምዕራፍ 1 እስከ ምዕራፍ 4 ድረስ እስከ ምዕራፍ 1 ከምዕራፍ 1 እስከ ምዕራፍ 4 መጨረሻ ድረስ ከምዕራፍ 1 እስከ ምዕራፍ 4 ድረስ ስለ ስነ ፍጥረትና ስለ ሰው ልጆች ውድቀት እዛ የመጀመሪያዎቹ አባቶች ስያሜ እና እድሜያቸውን ያወራል። ከምዕራፍ 1 እስከ ምዕራፍ 5 ያው መጨረሻ ያለውን ስለ ስነ ፍጥረት ቅድም እንዳልኳችሁ ፍጥረታት እንዴት ተፈጠሩ ምዕራፍ 1 አለ። ምዕራፍ 2 ላይ ስንመጣ የፍጥረታት ታሪክ በዛው ቀጥሎ ተያይዞ የሰማይና ምድር ሰራዊቶቻቸውን ሁሉ ይሄ ነው ያለ ይቀጥልና እግዚአብሔር ከሰራው ስራ እንዴት ብሎ እንዳረፈ ከዛ በኋላ የከበረ ድንጋይ ያለባት የኤደን ገነት እንዲህ የሚመሳሰሉትን ታሪክ ያወራል። ምዕራፍ 3 ላይ ስንመጣ እግዚአብሔር ከአዳም ጋር በእባብ አማካኝነት እንደተጣላ፣ ምዕራፍ 4 ላይ ስንመጣ ስለ አቤልና ቃኤል ያወራልናል። ምዕራፍ 4 ላይ ስንመጣ አዳም አጥፍቶ ከገነት እንደተባረረ ውድቀቱን ይናገራል። ከዛ በኋላ ምዕራፍ 5 ላይ ስንመጣ ደግሞ አቤልም ሚስቱን አወቃት እንደዚህ እያለ ይሄዳል። የመጀመሪያዎቹ አበውን ያወጣልናል። እስከነ ሄኖክ አካሄዱ ከእግዚአብሔር ጋር ነበረ፣ እግዚአብሔር ወሰደው፣ በምድር ላይ አልተገኘም ይላል መጽሐፈ ኦሪት ዘፍጥረት ምዕራፍ 5 መጨረሻው ይህን ያወራል ማለት ነው። ስለዚህ አንደኛ ከ1 እስከ 5 አብረው ነው። ሌላው ከምዕራፍ 6 እስከ ምዕራፍ 11 ምዕራፍ 6 እስከ ምዕራፍ 11 ድረስ ያለው ደግሞ የሰው ልጆች መክፋትና ወይም የሰው ልጆች ክፋትና ስለ ባቢሎን ግንብ ይናገራል። ከምዕራፍ 6 እስከ ምዕራፍ 11 የሰው ልጆች ክፋት ቅድም እንዳልኳችሁ በኖህ ዘመን የነበሩ ሰዎች 120 ዘመን ትኖራላችሁ ተባሉ። የ120 ዘመን እድሜያቸውን ተጠቅመው 100ውን ዓመት ከኖርን በኋላ 20ውን ዓመት ንስሐ እንገባበታለን ብለው በእግዚአብሔር ላይ አመፁ። እግዚአብሔር ተቆጣ። ኖህና ቤተሰቦቹን ፈለገ። ኖህና ቤተሰቦቹ ወይም በመርከብ ውስጥ የገቡ 8 ፍጥረታት ናቸው። ከዛ በኋላ እግዚአብሔር መርከቡን ዘጋው ይላል። ማን የዘጋው? የኖህን መርከብ እግዚአብሔር ነው። እግዚአብሔር ነው የዘጋው መርከቡን። ሰው በየትኛውም ሁኔታ በየትኛውም ኑሮ በየትኛውም አኳኋን ምንም ነገር ሊዘጋ እንደማይችል የሚያሳይ ነው። እግዚአብሔር ነው የዘጋው። መጨረሻም ላይ እግዚአብሔር ነው የከፈተው። ቤተ ክርስቲያንን የከፈታት እግዚአብሔር ነው። ሊዘጋትን የሚችለው ወይም ደግሞ ጠቅልሎ ሊወስዳት የሚችለው እሱ ራሱ ኢየሱስ ክርስቶስ ነው። ሰዎች አንዳንዴ ቤተክርስቲያን ላይ መከራ ሲመጣ ቤተክርስቲያንን ጠፋች አትጠፋም፣ የገሃነም ደጆች አይችሏትም ተብሎ የተመሰረተች በአለት ላይ የቆመች በክርስቶስ ላይ ያለች አንተ ሕያው የእግዚአብሔር ልጅ ነህ በሚለው የጴጥሮስ እምነት ነው። በብሉይ ደግሞ ስንመጣ በብሉይ ኪዳን በኖህ እምነት ኖህ በእምነት መርከብ ሊሰራ ተዘጋጀ ይላል። ያን ከሰራ በኋላ 8ቱ ፍጥረታት እዛ ውስጥ ገቡ። እግዚአብሔር ተቆጣ፣ ከሰማይ ንፍር ውሃ ወረደ። ወዲያውኑ ምድር ሁሉ ያለ እንስሳት ሲጠፋ ከእንስሳቱ ከሰው ሊድኑ የቻሉት የኖህ መርከብ ውስጥ የነበሩ ናቸው። ስለዚህ ዓለም ፍጥረት ሄዳ ነው በኖህ መርከብ አማካኝነት ነው። አሁንም ደግሞ ሰው የሚድነው በቤተክርስቲያን መጠለያነት ሲኖር ብቻ ነው። ከቤተክርስቲያን ውጭ ያለው ጥንብ ነው። ከቤተክርስቲያን ውጭ ያለው ሞት ነው። ከቤተክርስቲያን ውጭ ያለው ባህር ነው። ከቤተክርስቲያን ውጭ ያለው ንፍር ውሃ ነው። በኖህ መርከብ ውስጥ የነበረ ሞተ፣ ጠንብቶ ቀረ ነው የሚለው። ከኖህ መርከብ ውጭ የነበረ በንፍር ውሃ ተቃጠለ፣ አለቀ፣ ጠፋ ነው የሚለው። ከኖህ መርከብ ውጭ የነበረው ዝሙት፣ ክፉ ስራ፣ እግዚአብሔርን አለመውደድ ነው። በእግዚአብሔር ቅጣት በእግዚአብሔር ፈቃድ ጠፉ ማለት ነው። ስለዚህ እነዚህ ጉዳዮች የሚናገር ነው። ምዕራፍ 7 ምዕራፍ 8 ምዕራፍ 9 ድረስ ያለው ይህን ታሪክ ያወራና 10 እና 11 ላይ ስንደርስ አሁንም የባቢሎናውያንን ታሪክ ያነሳል። ምድር ሁሉ በአንድ ቋንቋ ነበረች ይላል። ከዛ ባቢሎናውያን በስልጣኔያቸው ምክንያት ከቅድም የተዋረሰው ኃጢአት እያደገ መጣ። ስለዚህ ግንብ እንስራ ብለው የምድር ዝፍት ጭቃ ሆነላቸው፣ ጡብ ሰሩ። ከዛ ያንን ስማችንን እናስጠራው ብለው እርስ በርሳቸው ግንብ ለመስራት ጀመሩ።
ከዛ እግዚአብሔር ጥፋታቸውን ተመለከተ ይላል። የሥላሴ ቀን የሚነገር አሁን የመጽሐፍ ቅዱስ ጥናት ውስጥ ስለማይጠቃለል ነው። እንደ ቤተክርስቲያን ስርዓት የሚነገረን ትምህርት አለ። የመጽሐፍ ቅዱስ ውስጥ የተጻፈውን ነገር ብቻ መናገር ስላለብን ነው። እስራኤላውያን አመፁ ይላል። ንካው ነገሩ ለከለዳውያን እንውረድ፣ የእነዚህን የእንትኖችን ሀሳብ እንበታት ነው ብሎ በዛ ቋንቋቸው እንደበላለቀው ይላል። ስለዚህ የባቢሎን ግንብ እስከፈረሰበት ከምዕራፍ 6 እስከ ምዕራፍ 11 ስለዚህ ነገር ያወራል ማለት ነው። ሶስተኛው ከምዕራፍ 12 እስከ ምዕራፍ 25 የአብርሃም የእምነት ጉዞና የሰዶምና ገሞራ ጥፋት እንዲሁም የይስሐቅ ታሪክ እዚህ ውስጥ ይገኝ። አንደኛ የአብርሃም የእምነት ጉዞ አብርሃም ጻ እምቤርከ ተፈለጥ እማዝማዴከ አብርሃም ሆይ ከሀገርህ ውጣ፣ ከዘመዶችን ተለይተ እኔ ወደማሳይህ ምድር ሂድ፣ በፊቴም ተመላለስ፣ እኔ ኤልሻዳይ አምላክህ እግዚአብሔር ነኝ። ለአብርሃም ምዕራፍ 12 ጀምሮ ያለው ታሪክ የምናገኘው እንግዲህ የአብርሃም ሕይወት የሚጀምር ነው። የአብርሃምን ሕይወት የምንመለከትበት ነው። የአብርሃም ሕይወት መጠራቱን ከምዕራፍ 12 ጀምሮ እስከ ምዕራፍ 25 ድረስ የአብርሃም ጉዞ፣ የአብርሃም እምነት፣ የአብርሃም ስራ እዛ ውስጥ አለ ማለት ነው። ሁለተኛው የሰዶምና ገሞራ ጥፋት ምዕራፍ 17 ላይ ስትመጡ አሁንም ያ ከቤተሰቦች ተለይተ ውጣ ያለው እግዚአብሔር ለአብርሃም ተገለጠለት ይላል። ለአብርሃም ከተገለጠለት በኋላ የዛሬ ዓመት እንደዚሁ ወደ አንተ እመጣለሁ ብሎ እግዚአብሔር አለው ተናገረው ይላል። ካለው በኋላ ይስሐቅን እንደሚወልድ ተስፋ ሰጠው። በምዕራፍ 17 እባርክሃለሁ፣ አበዛሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ ለሕዝብ ሁሉ ገዢ ትሆናለህ፣ ዘርህን አበዛዋለሁ። 7 ቃል ኪዳን እግዚአብሔር ለአብርሃም ሰጠው። አንደኛ የአሕዛብ ሁሉ አባት አደርግሃለሁ፣ ሁለተኛ አበዛሃለሁ፣ ሶስተኛ እባርክሃለሁ፣ አራተኛ እንደ ምድር አሸዋ ዘርህን አበዛዋለሁ፣ አምስተኛ ባለህበት ቦታ ሁሉ እኔ ከአንተ ጋር ነኝ፣ አትፍራ፣ አራተኛ የአሕዛብ ሁሉ አባት አደርግሃለሁ። ኢየሱስ ክርስቶስ ዘሰረጸ እምይሁዳ ብለን የምንለው ለዚህ ነው። የአሕዛብ ሁሉ አባት፣ የጌቶች ጌታ የሆኑ የአብርሃም ዘር ብሎ ዳዊት ያስቀምጠው ከወገቡ የሚወልደው ክርስቶስ የሚነገርበት ታሪክ በአብርሃም እንደሚፈጸም እግዚአብሔር ለአብርሃም ያሳወቀበት ስፍራ፣ ለአብርሃም የነገረበት ስፍራ። ከዛ ምንድን ነው ታላቅ ሕዝብ አደርግሃለሁ አለ። ስለዚህ ከአብርሃም በኋላ ነው ነገድ ወደ ያዕቆብ መድሮ 12ቱ ነገደ እስራኤል የመጡ። ስለዚህ ታላቅ ሕዝብ አደርግሃለሁ ስላለው ለአብርሃም እስከ ምዕራፍ 17 ድረስ ከተናገረ በኋላ ምን ይላል? ምዕራፍ 17 መጨረሻ ላይ አብርሃም በእግዚአብሔር ፊት ቆመ ይላል። አባታችን አብርሃም ለሁላችን የሚቆምልን፣ ምልጃው፣ ጸሎቱ፣ በረከቱ ለሁላችንም ይድረሰን። ይሄ ግንቦት ወር አባቶቻችን ነቢያት፣ አባቶቻችን ሐዋርያት እና አብርሃም የሚታሰቡበት ወር ነው እና አምላካችን በምሕረቱ በቸርነቱ የሁሉንም በረከት ይስጠን። አብርሃም በእግዚአብሔር ፊት ቆመ ይላል። ለምን? ሰዶምና ገሞራ ልትጠፋ ስለሆነ ጌታ ሆይ በሰዶምና በገሞራ 50 ሰው ብታገኝ ትምራለህ ወይ ብሎ ጠየቀው። አዎ ምራለሁ አለ። ሄዶ 50 ሰው ፈለገ አጣ። 45 አለ ፈለገ አጣ። 50 ማነው 40 30 25 እስከ 10 ወረደ። 10 ሰው ጠፋ። እሺ 5 ሰው አለ አረግልሃለሁ፣ 5 ሰው ካገኘ ምርልሃለሁ አለ። ሰዶምና ገሞራ ሲኬድ 5 ሰው ጠፋ። የተገኙት 4 ሰዎች ብቻ ናቸው። ሎጥና የሁለቱ ልጆቹ ከዛ ሚስቱ። እነዚህ 4 ሰው ብቻ ተገኘ። ሰዶምና ገሞራ ዲን አመድ ሆነች ማለት ነው። ይሄ ታሪክ ያለው እስከ ምዕራፍ 18 ላይ ነው። ከዛ በኋላ ከምዕራፍ 19 በኋላ የአብርሃም የእምነት ጉዞና የሰዶምና ገሞራ የይስሐቅ ታሪክ አለ። ምንድን ነው እዚህ ጋር ይስሐቅ ማን ነው? እዚህ ጋር የሚነሳ ታሪክ አለ። ምንድን ነው ይስሐቅ? ለምንድን ነው ከይስሐቅ በፊት አብርሃም ልጅ አልነበረውም ወይ? ነበረው። እስማኤል ይባላል። ገረዲቱ የወለደው ልጅ ነው። እንደ ስጋ ፈቃድ የተወለድን ሳይሆን እኛ የጨዋይቱ እንጂ የገረዲቱ ልጅ አይደለንም በማለት ቅዱስ ጳውሎስ ገልጦ ይናገረዋል።
በመጽሐፍ ቅዱስ ላይ ስንመጣ ለማስረዳት ያህል ከአቤል ይልቅ ከቃኤል ይልቅ አቤልን ነው የወደደው እግዚአብሔር። ከአቤል ይልቅ ከቃኤል ይልቅ የማንን መስዋዕት ወደደ? የአቤልን ወደደ። ሁለተኛው ወደ ኖህ ልጆችም ስትመጡ ሁለተኛው ነው የተወደደ። አሁን ወደ አብርሃምም ስትመጡ የተፈለገው ሁለተኛው ነው። በኦሪት ዘፍጥረት ታሪክ ላይ እነ ሙሴ ጋር ስትመጡ የተመረጠው አሮን ሳይሆን ሙሴ ነው። ሁለተኛው ልጅ ነው የተመረጠው። እነ ያዕቆብ ዘር ላይም ስትመጡ የመጨረሻው የነበረው ዮሴፍ ነው የተመረጠው። ስለዚህ ሁለተኛ የሆኑትን ነው እግዚአብሔር እየመረጠ ይጠቀምባቸው የነበሩ። ስለዚህ ይሄ የሚያስረዳን ምንድን ነው? እግዚአብሔር አዲስ የሆነው የሰው ልጆች ፍጥረት የተገኘበት ምንጭ ስለሆነ ነው። እግዚአብሔር አዲስ የሆነው የሰው ልጆች ፍጥረት ምንጭ ስለሆነ ነው። የመጀመሪያው አዳም አጥፍቶ የሰው ልጆች ሁሉ የተካሱትና የዳኑት የሕይወታቸው ጉዞ የሰመረው በጌታችን በመድኃኒታችን በኢየሱስ ክርስቶስ በሁለተኛው አዳም ምክንያት መሆኑን መጽሐፍ ቅዱስ ያስተምረናል ማለት ነው። ታሪክ ይህንን ያወሳል። ስለዚህ ሁለተኛው ምናልባት ጥያቄ አይኖሯችሁ ላይ በጣም ግን ማወቅ ስላለባችሁ ሁለተኛዎቹ እየመረጠ ያለው ይህን የሚያስረዳን አዲስ የሆነው የፍጥረት ግኝት እግዚአብሔር መሆኑን የሚያሳየን የምንረዳበት ነው። ስለዚህ በሁለተኛው አዳም እኛም እንደዳንን እኛም ሕይወት እንዳገኘን አዲስ የሆነው የፍጥረት ታሪክ ውብኪ ተፈጸመ ተስፋው ለአዳም የተባሉ የአዳም ተስፋ በአንቺ ተፈጸመ የተባለችው እመቤታችን ቅድስት ድንግል ማርያም ከሔዋን ይልቅ ማናት የተመረጠችው? ሁለተኛዋ ሔዋን። ከአዳም ይልቅ ማን የተመረጠው? ሁለተኛው አዳም ኢየሱስ ክርስቶስ። ስለዚህ በፍጥረታቱም ላይ እግዚአብሔር እነዚህ ነገሮች እየሰራ መሄዱን እንድታውቁት አስፈላጊ ስለሆነ ነው። ሶስተኛው ማነው? አራተኛው ከምዕራፍ 26 እስከ ምዕራፍ 50 ከምዕራፍ 26 እስከ ምዕራፍ 50 ያለው ነው። ይሄ የሚያወሳን ወይም የሚነግረን የያዕቆብና የዮሴፍን ታሪክ ነው። እዚህም ጋር ስትመጡ እንግዲህ ቅድም የያዕቆብ ታላቁ ማን ነው? ኤሳው ነው። ኤሳውን ሳይሆን እግዚአብሔር የወደደው ማለት ነው ያዕቆብን ነው። ዕብራውያን 9 ላይ ምን ይላል መሰላችሁ? አንድ መራራ ስር ወደ ታች አድጎ እንዳያስቸግራችሁ ተጠንቀቁ ይላል። መራራ ስር ወደ ታች አድጎ እንዳያስቸግራችሁ ተጠንቀቁ ይላል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 9 ላይ ስትመለከቱ መራራ ስር ወደ ታች አድጎ እንዳያስቸግራችሁ ተጠንቀቁ። እሱ የአዲስ ኪዳን መካከለኛ ነው። ምን ይላል? ፊተኛው ደግሞ ካለ በኋላ በቀሪ ኪዳን እውነተኛ አትችሉም። ስለዚህ መራራ ስር ወደ ታች አድጎ እንዳትጨነቁ ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጦላችሁ። ስለዚህ መራራ ስር ወደ ታች አድጎ እንዳትቸገሩ፣ እንዳትጨነቁ ራሳችሁን ጠብቁ። ኤሳው ብኩርናውን ከሸጠ በኋላ ሊያገኘው እንዳልቻለ ለቅሶም ቢያለቅስ እንኳን ሊያገኘው አልቻለም። ስለዚህ ከኤሳው ይልቅ እግዚአብሔር የወደደው ያዕቆብ ነው፣ ሁለተኛው ልጅ። ስለዚህ ይህም መጽሐፍ የያዕቆብና የዮሴፍን ታሪክ ከተናገረ በኋላ እስራኤላውያን ወደ ግብፅ ሄዱ። ስለዚህ የመጀመሪያው ስደት እስከ ኦሪት ዘፍጥረት ምዕራፍ 50 ላይ ያለው ነው። እስራኤላውያን ለምንድን ነው ግብፅ የመጡት? በምን ምክንያት መጡ? ለምን ተሰደዱ ብለን ስንል ይህን ታሪክ በአጠቃላይ የምናገኘው እዚህ ላይ ነው። የመጀመሪያው ስደት ወደ ግብፅ ነው። በኋላ ሁለተኛው ስደት ወደ ባቢሎን ነው። እስራኤላውያን የተሰደዱ መቼ ተሰደዱ፣ እንዴት ተሰደዱ የሚለው በጊዜው እንማረዋለን። የመጀመሪያው ስደት እስራኤላውያን እንግዲህ ወደ ግብፅ የመጡበት ስደት ነው። ለምን መጡ ብለን ስንል በእስራኤል ሀገር ምን ሆነ? ረሃብ ጸና። ዮሴፍ ወንድሞቹ ሸጠውት የት ገብቷል? ግብፅ ገብቷል፣ ተሽጦ ማለት ነው። ከዛ እዛ ምግብ ፍለጋ ወዴት መጡ? ወደ ዮሴፍ ዘንድ መጡ። እስራኤላውያን በሙሉ ተሰደው የግብፅ ባርነት ውስጥ ገቡ ማለት። ስለዚህ የእስራኤላውያን ወደ ግብፅ መሄድና ግብፅ መግባት ብዙ ፒራሚዶች እስኪሰሩ ከፈርዖን እጅ ሳይላቀቁ በችግር በመከራ በመሰቃየት የኖሩት ራሔል መንታ ልጆቿን እዛ
ጭቃ ውስጥ እስክትረግጥ ድረስ መከራ የደረሰባቸው እስራኤላውያን ታሪኩ የሚጀምረው ምዕራፍ 50 ላይ ይሆናል ማለት ነው። መጀመሪያው መጽሐፍ ኦሪት ዘፍጥረት ይባላል። የስሙ ትርጉም ኦሪት ዘልደት ወይም ግኝት፣ ካለመኖር ወደ መኖር መምጣት ነው። የኦሪት ዘፍጥረት ጸሐፊ ሙሴ ነው። መጽሐፉ የተጻፈው በ1500 ዓመተ ዓለም ከክርስቶስ ልደት በፊት ነው። የተጻፈበት ቦታ ደብረ ሲና ነው። መጽሐፉ የተጻፈበት ቦታ ደብረ ሲና ነው። የመጽሐፉን ይዘት ስንመለከት አንደኛ ስለ ስነ ፍጥረት፣ ሁለተኛ ስለ አርዕስተ አበው ስለ ታላላቅ አባቶቻችን፣ ሶስተኛ ስለ ሰው ልጆች በደልና ቅጣት፣ አምስተኛ ስለ አብርሃምና ስለ ዘሮቹ ይናገራል ማለት ነው። አከፋፈሉ ስናይ 50 ምዕራፎች ሲኖሩት በስንት ተከፍሏል? በአራት አበይት ቦታዎች ተከፍሏል። ይህም አንደኛ ከምዕራፍ 1 እስከ ምዕራፍ 5 ያለው ስለ ስነ ፍጥረትና ስለ ሰው ልጆች ውድቀት እንዲሁም የመጀመሪያዎቹ አባቶች ስያሜ ነው። ስለ ፍጥረት ያወራል። ከስነ ፍጥረት ቀጥሎ የሰው ልጆች ውድቀት ያወራል። የሰው ልጆች ውድቀት ቀጥሎ የመጀመሪያዎቹ አባቶቻችን ስያሜ አለ። ከዛ ከምዕራፍ 6 እስከ ምዕራፍ 10 ስንመለከት የሰው ልጆች መክፋትና ወይም የሰው ልጆች ክፋት፣ ክፉ ስራ ማምጣትና የተቀጡት ቅጣት ምን ደረሰባቸው፣ በእግዚአብሔር ላይ አምፀው የመጣባቸው ቅጣት ነው። ከዛ ስለ ባቢሎን ግንብ ይናገራል። ሶስተኛው ክፍል ከምዕራፍ 12 እስከ ምዕራፍ 25 የአብርሃም የእምነት ጉዞ፣ አብርሃም በእግዚአብሔር ፊት ያደረገው ጉዞ እና የሰዶም የገሞራ ጥፋት፣ ከዛ የይስሐቅ ታሪክ ነው። ከዛ ከምዕራፍ 26 እስከ ምዕራፍ 50 ስንመለከት የያዕቆብና የዮሴፍ ታሪክ አለ። ከዛ የእስራኤላውያን ወደ ግብፅ መግባት ተናግሮ ኦሪት ዘፍጥረት ይጠናቀቃል። አንዱን መጽሐፍ እንጨምርና እንቀጥላለን። እሺ፣ ሁለተኛው የመጽሐፍ አይነት ኦሪት ዘጸአት ነው። ኦሪት ዘጸአት ነው። ዘጸአት ማለት መውጣት ማለት ነው። ዘጸአት ማለት መውጣት ማለት ነው። ቅድም ምን ብለን ያቆምነው? እስራኤላውያን ወደ ግብፅ ሀገር ሄዱ ብለን ያቆምነው። እስራኤላውያን ወደ ግብፅ ሀገር ሄዱ፣ ተሰደዱ ብለን። አሁን ደግሞ ኦሪት ዘጸአት የምንለው እስራኤላውያን ከግብፅ ተመለሱ የሚለው መጽሐፍ የሚናገር ነው። ቅድም እስራኤላውያን ወደ ግብፅ ሄዱ ብለናል። አሁን ደግሞ ዘጸአት እያልን ነው። እስራኤላውያን ከግብፅ ወደ እስራኤል ወደ ሀገራቸው ተመለሱ ማለት ነው። ዘጸአት ማለት መውጣት ማለት ነው። መውጣት ማለት ነው። የእስራኤልን ከግብፅ መውጣት የሚናገር መጽሐፍ ስለሆነ ትርጓሜውን አግኝቷል። የዚህም መጽሐፍ ጸሐፊ ሙሴ ነው። የዚህም መጽሐፍ ጸሐፊ ሙሴ ነው። እንግዲህ ቅድም እንዳልኳችሁ የተጻፈበት ዘመንና ቦታ ተመሳሳይ ነው። የተጻፈው በ1500 ዓመተ ዓለም ከክርስቶስ ልደት በፊትና የተጻፈበት ቦታ ደብረ ሲና ነው ማለት ነው። ተመሳሳይ ነው። የዚህ መጽሐፍ ይዘት እንመለከታለን። ይዘቱን ስናይ የእስራኤላውያንን በድንቅ ታምራት ከግብፅ ግዞት ከባርነት ቤት በእግዚአብሔር ኃይል መውጣታቸውንና ወደ ከነአን ያደረጉትን ጉዞ ይናገራል። እስራኤላውያን ከግብፅ ወጥተው ወደ ከነአን ያደረጉትን ጉዞ የሚናገር መጽሐፍ ነው። በግብፅ ተሽጠው በባርነት በምግብ ጦት ምክንያት ሄደው ነበረ። ኋላ ግን እግዚአብሔር በድንቅ አምላክነቱ በድንቅ ተአምራቱ፣ ምክንያቱም በግብፅ የነበረው ንጉሥ ፈርዖን በጣም ይቀጣቸው ይከፋባቸው ስለነበረ ከግብፅ ግዞት በእግዚአብሔር ኃይል መውጣታቸውንና ወደ ከነአን እስራኤላውያን ያደረጉትን ጉዞ ይናገራል። አከፋፈሉ ስንመለከተው የኦሪት ዘጸአት ምዕራፍ 40 አለው። 40 ምዕራፎች አሉት። 40 ምዕራፍ አለው። እሱም እንደዚሁ በአራት ክፍሎች የተከፋፈለ ነው። በአራት ክፍሎች የተከፋፈለ ነው።
ከምዕራፍ 1 እስከ ምዕራፍ 4 የሙሴን ታሪክ ከልደቱ እስከ እድገቱ ያለውንና መጠራቱን ያወራል። እንደምታውቁት ሙሴ እስራኤላዊ ነው። ስለዚህ በግብፅ ሀገር ውስጥ ሲኖር እስራኤላዊ የሆነ ወንድ ልጅ ሲሃና ፉሃ የሚባሉ ሁለት አዋላጆች አሉ በግብፅ ሀገር። እስራኤላውያን ወንዶች ልጆች እየተባዙ እንዳይበዙ ፈልጉ ንጉሥ ፈርዖን ያስገድላቸው ነበር በእነኛ አዋላጆች አማካኝ። ሙሴ ሲወለድ ግን በጣም የሚያምር ስለነበረ አዩትና ሳይገሉት ትተው ወደ ሳያውቅ የእግዚአብሔር ስራ ነው። እግዚአብሔር የራሱ ስራ ነው፣ የራሱ መንገድ ነው። ወደ አመጣውና ወደ እናቱ ወደ እህቱ ያቀርቡት ወደ ማርያም ማን ነው ቅርታ ሲያቀርቡት ያምራል፣ አንድ ግደለው፣ በባህር ላይ እንልቀቀዋሉና ሙሴን በባህር ላይ በደንገል እንጨት አድርገው ለቀቁት ይላል። በአባይ ወንዝ ላይ የሙሴ ልጅ ስትዝናና አየችና ሳጥኑ መጣ። ሲከፈት ሙሴ ነው። ወዲያው የሚያምር ልጅ ስለነበረ ይሄ አይኑት ይደግ ተባለ። ወደ ፈርዖን ቤት ሙሴ መጣ። እግዚአብሔር በገዛ እጁ እንግዲህ የራሱ የሆኑ ነፃ አውጪ ሕዝብ በቤቱ ሊያሳድግ ፈልጎ ማለት ነው። ሙሴን አመጣ። ሙሴ በፈርዖን ቤት አደገ። ወዲያው አሳዳጊ ላምጣልሽ? አዎ። እዛ እናትየው ይዛ መጣች። እናቱ ጡት እያጠባች ከጡቱ ጋር ሃይማኖት እያስተማረች አሳደገችው ሙሴ። ይሄ እግዚአብሔር ስራ ነው። ይሄ እግዚአብሔር መንገድ ነው። ይሄ እግዚአብሔር የራሱ ጥበብ ነው። ስለዚህ ሙሴን ህዝበ እስራኤልን የሚያወጣ ነፃ የሚያወጣ ሰው ስለነበረ እግዚአብሔር በፈርዖን ቤት አሳደገው። በዚህ አይነት መልኩ ነው ያደገው። ስለዚህ የሙሴን ልደት የሚናገር ነው ከምዕራፍ 1 እስከ ምዕራፍ 4። ከዛ በኋላ የዛ እየኖረ ከብቶች በጎች ይጠብቅ ነበር። ቁጥቋጦ አየ። አንቺ ጽንተረ ሙሴ በነደ እሳቱ ሄዱ። አንቺ ሙሴ ሳትቃጠል ያያት ጽንት መስላለሽ ብሎ አባ ኤፍሬም የጻፈላት ለእመቤታችን። ሐመልማል ከቁጥቋጦ ከእሳት ጋር ተዋህዶ ሳይቃጠሉ አንዱ ሳያቃጥለው አንዱ ኃይል አንዱ ሳያጠፋው ተመለከተ ይላል ሙሴ። ከዛ ውስጥ ሙሴ የቆምኩባት ስፍራ የተቀደሰች ናትና የእግሬን ጫማ አውልቅ ብሎ እግዚአብሔር ከቁጥቋጦ ውስጥ ተናገረው። ጫማውን አወለቀ። እልክሃለሁ አለው። እኔ ኮልታፋ ነኝ አለ። አንተ አይደለም ወንድም አፍ ይሆናል አለ። እግዚአብሔር ሙሴን ጠራው ማለት ነው። ስለዚህ እስከ ምዕራፍ 1 ከምዕራፍ 4 ድረስ የሙሴ ታሪክና እስከ እድገቱና መጠራቱ ጭምር ያለው ታሪክ ይነግረናል። ሁለተኛው ከምዕራፍ 5 እስከ ምዕራፍ 11 ያለው በግብፅ ላይ ስለወረዱ 10 መቅሰፍቶች። እግዚአብሔር ፈርዖንን ያሳመነው በ9 መቅሰፍት፣ በ10ኛ ሞተ በኩርና በ11ኛ ስጥመተ ባሕር ነው። 9 መቅሰፍቶች፣ 10ኛ ሞተ በኩር እሱ መቅሰፍት ነው። 11ኛ ስጥመተ ባሕር ወረወ ውስተ ባሕር ይላል። ባሕር ውስጥ እዛው ወረወረው እግዚአብሔር እዛው አስገባው። ስለዚህ 10 መቅሰፍቶች ከምዕራፍ 5 እስከ ምዕራፍ 11 አሉ። ስታነቧቸው እንደዚህ ታገኛላችሁ። ከምዕራፍ 12 እስከ ምዕራፍ 15 ደግሞ እስራኤላውያን የኤርትራን ባህር በእግዚአብሔር ኃይል መሻገራቸው የኤርትራን ባህር በእግዚአብሔር ኃይል መሻገራቸው ነው። ይሄ ኤርትራ፣ ኢትዮጵያ፣ ግብፅ የሚሉት ምድሮች እንግዲህ በድሮ የመጽሐፍ ቅዱስ አከፋፈል ወይም ባይብሎግራፊ በሚለው ሂደት ለምሳሌ የኢትዮጵያ ምድር እስከ ግብፅ ድረስ ይሻገር እንደነበረ አበው ይተርካሉ። ጎልዶዋና ላንድ የሚለው ነገር ከመምጣቱ በፊት እንደ የነበሩ ነገሮች አከፋፈሉ አሁን ባለው እንትን አልነበረም። ስለዚህ የኤርትራን ባህር በዛ ውስጥ የሚጠቃቀለን ሆኖ የሚታይ ነው ማለት ነው። የመጽሐፍ ቅዱስ የጂኦግራፊካል አቀማመጥ አሁን ያለውን ይዘት አይደለም ያለው፣ በፊት የነበረው ይዘት ነው። የኤርትራ ባህል ሲባል አሁን እዚህ ጋር ያለችው ብቻ እንዳታስቡት ነው። ሌላው ከምዕራፍ 16 እስከ ምዕራፍ 40 ይሄ ደግሞ ሙሴ በሲና የእግዚአብሔርን ሕግ መቀበሉንና የእግዚአብሔርን ሕግ ከእግዚአብሔር እጅ መረከቡ ተመጠወ ሙሴ አስሮነ ቃላት ሙሴ 10ቱ ቃላት ከእግዚአብሔር እጅ ተቀበለ ይላል። ባላ ሙሴ ታቦቱን ሊቀበል ከእግዚአብሔር ጋር ሊነጋገር እስራኤላውያንን እንዲጠብቁ በወንድሙ አማካኝነት ካዘዘ በኋላ ሙሴ ሄዶ ከእግዚአብሔር ጋር መነጋገር ጀመረ። ይህም ቀን 40 ቀን ሆነባቸው።
እስራኤላውያን ይህንን መጠበቅ ስላልቻሉ ወይም ይህንን መቆየት ስላልቻሉ ወዲያውኑ ማለ ጮሁበት፣ አሮን ላይ ጮሁበት። አሮን ለንብረታቸው ይሳሳሉ፣ ለእቃቸው እንትን ይላሉ ብሎ በሉሽ ያላችሁን ጌጣጌጥ ከቤታቸው አምጡ ብሎ የሚላቸው እና የብርም የወርቅም ምንም ጌጥ ያላቸውን ይዘው አምጥተው ለአሮን ሰጡት ይላል። አሮንም ያንን ከተቀበለ በኋላ ጠፍጥፎ ትልቅ የጥጃ ምስል ሰርቶላቸው ማምለክ ጀመሩ ይላል። እስራኤላውያን ልምድ ሆኖባቸው ማለት ነው። በጣም በዛ ሀገር ውስጥ ይዘውት የመጡት ልምድ ስለነበረ እኛ ውጡ ውጡ አለን፣ አስወጣን። ከሀገራችን ከወጣን በኋላ የምናመልከው አጣን፣ ፊት ለፊታችን ሆኖ የምንመካበት አጣን ብለው ግን ያንን ለንብረታቸው ይሳሳሉ ብሎ የሚላቸው እነሱ ይዘው መጡ። የሴጣን ስራ ስለሆነ ከዛ ያን ጣዖት አቁመው ሲያመልኩ ሙሴ 40 ቀኑ ደርሶ ሲመለስ ጣዖት በማምለካቸው እዛ ላይ ተመለከተና ተቀብሎ ሲመጣ ታንትኑ እዛ ጣዖቱ ላይ ሰበረው ይላል ጣዖቱ ላይ። ስለዚህ እሱ አለ። ሌላው መና ከሰማይ ይወርድላቸው ነበረ። መና ሌላው ውሃ ከጭንጫ ላይ ይፈልቅላቸዋል። ስለዚህ እነኚህ ታሪኮች ያወራል። ከምዕራፍ 16 እስከ ምዕራፍ 40 የሙሴ በሲና ሕግ መቀበሉ፣ እስራኤል ጣዖት በማምለካቸው መቀጣታቸው፣ ሌላው መና ከሰማይ ይወርድላቸው እንደነበረ፣ ሌላው ውሃ ከጭንጫ እንደፈለቀላቸው እግዚአብሔር ምሕረቱን ቸርነቱን ሰጥቶ ያጠጣቸው ነበረ። ያ ጭንጫ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ቅዱስ ጳውሎስ ከአለት ይጠጡ ነበረ ያለው። ያ አለትም ጌታችን መድኃኒታችን እሱ እንደሆነ ይነገራል ማለት ነው። ሁለተኛው መጽሐፍ ኦሪት ዘጸአት ይባላል። ትርጉሙ መውጣት ማለት ነው። የጻፈው ሙሴ ነው። የተጻፈው በደብረ ሲና ነው። የተጻፈበት ዘመን 1500 ዓመተ ዓለም ነው። እስራኤላውያን በድንቅ ታምራት በእግዚአብሔር እጅ እንደወጡ የሚናገር የመጽሐፍ አይነት ነው። ከምዕራፍ 1 እስከ ምዕራፍ 4 ሙሴን ታሪክና ልደት ይናገራል። ከምዕራፍ 5 እስከ ምዕራፍ 11 በግብፅ ላይ ስለወረዱ 10 መቅሰፍቶች ይናገራል። ከምዕራፍ 12 እስከ ምዕራፍ 15 የኤርትራን ባህር በእግዚአብሔር ኃይል መሻገራቸው ያወራል። የእግዚአብሔር ኃይል ስንል በወቅቱ የተሰጣቸው የእግዚአብሔር ቃል የእግዚአብሔር ቃል ኪዳን ታቦት ስላለ ያንን እያከበሩ ነው ያልፉ የነበረ። እግዚአብሔር ኃይል ይገናኛቸው የነበረው ታቦቱ ላይ ነበረው። ሌላው በሙሴ በእጅ ላይ በነበረችው በትር አምራት እየተሰራ ሙሴ ባህሩን ዝግብ ጣለ። ባህር በበትር ሲና ባህር ተከፈላለች፣ ያልፋል። በኋላ ደግሞ ታቦቱን መጣ። ታቦቱን በመካከል ሲቆም ውሃው ወለል ብሎ ይቆምላቸው ይሻገራል። የእግዚአብሔር ኃይል ብለን የምንለው ያ ነው። መጨረሻው ከምዕራፍ 16 እስከ 40 ሙሴ በሲና ሕግን ተቀበለ። እነዚህ ሕጎች 10ቱ ትእዛዛት ናቸው። በሁለት ጽላት ላይ ተጽፈው ነው የተሰጡት። እስራኤላውያን ይህን ሙሴ ሲቆይባቸው በዚህ አይነት መልኩ ጣዖት ማምለክ ጀምረው ነበር። ተናዱ፣ ጣዖቱን ይዛ ሰበረ። ከዛ በኋላ ግን እንደገና እንዲሰራና እንዲያስተካከል በምዕራፍ 25 ላይ ከግራር እንጨት እንደዚህ አድርገህ ታቦትን ቀረጽ ብሎት ከእግዚአብሔር እጅ የተቀበለው ታቦት በመሰበሩ አማካኝነት ሙሴ ታቦት እንዲቀርጽ ታዘዋል ማለት ነው። አሁንም አባቶቻችን በጸሎት ተወስነው ታቦት የሚቀርጹበት ምክንያት ያ ነው። ምንጩ እሱ ነው ማለት ነው። የቤተክርስቲያናችን ምንጭ ነው ብለን ያለው እነኝንም መሰረት አድርገን ነው ማለት ነው። ያስተማረን የመከረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በጸሎት ከመዝጋታችን በፊት ጥያቄ ካላችሁ የምትሰጡት ሀሳብ ካለ እንወያይና አገልግሎት ነው። ቤታችን ናት። በረከት ረድኤቷን በሁላችን ላይ ታሳድርብን። በግብፅ ላይ የተገለጠውን ለአረማውያንም ለክርስቲያንም ለሙስሊምም ተገልጣ ትታይ ነበር እንደተባለ ቤታችን ለሁላችንም በተአምራት በሕይወታችን ላይ ትገለጥብን። ያስተማርነውን ያሳድርብን። ነገ ሶስቱን ማን ነው ቅዳሜ ሶስቱን ክፍል መጽሐፎች እንማራለን። በረዳን በወደደን መጠን እንግዲህ ዛሬው ዋጋ ለመክፈል ያህል ነው የመጣሁት። እዛ ጉባኤ ላይ ንቅስ ከፍተው የገኝ ድምፅ ሰማሁ። ወዲያውኑ አቋርጬ ተመልሼ ወደ ቤት የመጣሁትና ስመጣ መብራት ጠፋ። ቢፈትነንም አልፈናል። እግዚአብሔር ስሙ የተመሰገነ ይሁን። ጥሩ ጊዜ እንዳሳለፍን ቀሪው ሰዓት ባርኮ ቀድሶ እንግዲህ አሁን ያሳድረን። እመቤታችን በረከት ረድኤቷን ያሳድርብን። አሁን የተማርነው ሁላችንን የሚባርከን ይቀድሳል። ጥያቄ ካላችሁ አስተያየት ካላችሁ